አርእስተ ዜና ጠቅላይ ምክር ቤቱ የሐጅ ምዝገባውን 90 በመቶ ማሳካቱን አስታወቀ። ሱና እስላማዊ ዩኒቨርሲቲ አራተኛ ዙር የመሻይኾች ምረቃ እንደሚያከናውን አስታወቀ። የተባበሩት አረብ ኤምሬትስ በኢራን ላይ የሚደረግን ጥቃት በተመለከተ ጠንከር ያለ ማስጠንቀቂያ ሰጠች። እስራኤል የራፋህ መተላለፊያን በተወሰነ ደረጃ ክፍት ለማድረግ መወሰኗን አስታውቃለች። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ አታስፈራሩን፣ ዛቻ ድል አይደለም በማለት አሜሪካና እስራኤልን አስጠነቀቁ። የኢራን ጠቅላይ መሪ አያቶላህ አሊ ሆማኒ 3 ተተኪዎችን መረጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። ጠቅላይ ምክር ቤቱ የሐጅ ምዝገባውን 90 በመቶ ማሳካቱን አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅ ኮሚቴ 1447ኛውን ዓመተ ሂጅራ የሁጃጆች ምዝገባ ማጠናቀቁን አስታውቋል። ጠቅላይ ምክር ቤቱ በዘንድሮ ዓመት 6000 ምዕመናንን ሐጅ ለማስደረግ እቅድ ይዞ 5269 ሁጃጆችን መመዝገብ መቻሉን ነው የገለጸው። የሐጅ ምዝገባው 100 በመቶ ለምን አልተሳካም ብሎ ነጃሺ ቲቪ ላቀረበው ጥያቄ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ስራ አስኪያጅ ሼህ አብዱል አዚዝ አሎ ምዝገባው 100 በመቶ ያላሳካንበት ዋነኛው ምክንያት ለምዝገባው ከሳውዲ አረቢያ የሐጅ ሚኒስቴር የተሰጠው የጊዜ መጣበብ ነው ብለዋል። በተጨማሪም ከእስከዛሬው አንጻር የክፍያ መወደድንም እንደ ምክንያት አንስተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከህዳር 22 2018 ጀምሮ የተደረገው የሐጅ ምዝገባ ከዚህ በፊት ከነበረው እጅግ የተሻለና ቀልጣፋ አገልግሎት መስጠት እንደሚቻል ያሳየንበት ነበር ብለዋል። ምክር ቤቱ ተመዝግበው ክፍያ ያልፈጸሙና ተያያዥ ሰነዶችን ያላሟሉ ሁጃጆች በሚቀጥሉት 48 ሰዓታት ውስጥ እንዲያሟሉ ጠይቋል። በተጠቀሰው ጊዜ በማያሟሉ ተመዝጋቢዎች ምትክ ሌሎች ምዕመናንን እንደሚተካም አስታውቋል። ምክር ቤቱ የዘንድሮ ሐጅ ስኬታማ በሆነ መንገድ እንዲጠናቀቅ የበኩላቸውን አስተዋጽኦ ያበረከቱ ባለድርሻ አካላትን አመስግኗል። ሱና እስላማዊ ዩኒቨርሲቲ አራተኛ ዙር የመሻይኾች ምረቃ እንደሚያከናውን አስታወቀ። ሱና ዩኒቨርሲቲ ማን ይተካቸው በሚል መሪ ቃል ጥር 24 2018 አራተኛ ዙር የመሻይኾች የዱዓቶችና የኢማሞች ምረቃ እንደሚያከናውን ዛሬ በሰጠው መግለጫ አስታውቋል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። ለዘመናት በኢትዮጵያ ገጠራማ አካባቢዎች የዲን እውቀትን ለትውልድ ሲያስተላልፉ የቆዩት ሀሪማዎች የሀገሪቱን የስልጣኔና የሞራል መሰረቱ ነው ቆይተዋል። ሆኖም ይህ ታላቅ የእውቀት ሀብት ከዘመኑ የትምህርት ስርዓት ጋር ተሳስሮ ለከተማውም ሆነ ለዓለም አቀፉ ማህበረሰብ ተደራሽ እንዲሆን ትልቅ ክፍተት ነበረ። ይህንን ክፍተት ለመሙላትና የነገውን ተረካቢ ትውልድ ለማዘጋጀት ማን ይተካቸው የሚለው ጥያቄ የብዙዎች ስጋት ሆኖ ቆይቶ ነበር። ሱና ዩኒቨርሲቲ በገጠራማ አካባቢ በሚገኙ ሀሪማዎች ሲሰጥ የነበረውን ባህላዊ የዲን እውቀት ሽግግር ዘመኑን በዋጀ መልኩ በኢትዮጵያ ለመጀመሪያ ጊዜ የራሱን ስርዓተ ትምህርት በማዘጋጀት የዲን እውቀት ሽግግሩን እያስቀጠለ የሚገኝ እስላማዊ ዩኒቨርሲቲ መሆኑን ዛሬ በሰጠው መግለጫ አስታውቋል። 439 ዓመተ ሂጅራ 2010 ዓመተ ልደት ሱና እስላማዊ እውቀትና አረበኛ ቋንቋ ኢንስቲትዩት ተብሎ ሲመሰረት በገጠራማው የሀገራችን ክፍል በሐሪማዎች እና ሐለቃዎች ሲሰጥ የነበረው እስላማዊ ትምህርት ዘመኑ ባመጣው የከተማ መስፋፋት፣ የኑሮ ውድነትና ዘመናዊነት ምክንያት ሲዳከምና የእውቀት ቅብብሎሹ ተግዳሮት ሲያጋጥመው የነበረውን የእውቀት ቅብብሎሽ ለማስቀጠል በማሰብ በዶክተር ሼክ ሙሐመድ ሐሚዲን ሐሳብ አመንጭነት በጥቂት ወንድሞች ድጋፍ ሱና ዩኒቨርሲቲ መሰረቱን ጣለ። ዩኒቨርሲቲው በ8 ዓመታት የማስተማር ቆይታው በርካታ አሊሞችን ማፍራት እንደቻለ ቢገልጽም ካለው የአሊሞች እጥረት አንጻር ግን ብዙ ስራ እንደሚጠበቅበትም ተገልጿል። ለማህበረሰቡ ብርሃንን በመስጠት እነሆ ዛሬ 8ኛ ዓመቱን ደፍኗል። እስከዛሬ በነበረውም ሂደት ያለምንም መቆራረጥ ተማሪዎችን በየዓመቱ በተለያዩ ዙሮች በመቀበል እያስተማረ ሲሆን ማን ይተካቸው በሚል መሪ ቃል በመጀመሪያ ዙር 42 መሻይኾችን፣ በሶስተኛው ዙር 18 መሻይኾችን፣ በዲፕሎማ መርሃ ግብር 18 ተማሪዎችን በማስመረቅ ወደ ኡማው በመላክ ዲንን የማገልገል ስራ እንዲሰሩ አድርጓል። በተገኘው ስኬት ባለመዘናጋት ይልቁንም የበለጠ መስራት እንዳለበት በመገንዘብ አድማሱን በማስፋት ባለፈው ዓመት የሴቶች የሸሪዓ ጥናት የዲፕሎማ መርሃ ግብር እና
በተለያዩ ደረጃዎች የሰርቲፊኬት የስልጠና መርሃ ግብሮችን ያስጀመረ ሲሆን ከዚህ ቀደም በሰርቲፊኬት ደረጃ ያሰለጠናቸውን 69 እንስቶች ከ3ኛ ዙር ማንተካቸው ተማሪዎች ጋር በደማቅ ሁኔታ አስመርቋል። ሱና ዩኒቨርሲቲ ለሙስሊሙ ማህበረሰብ ዲናዊ እውቀትን በተደራጀ መልኩ ተደራሽ ለማድረግ የራሱን ስርዓተ ትምህርት አዘጋጅቶ ወደ ስራ እንደገባም ተገልጿል። ይበልጥ ተደራሽነቱን በይዘት ለማሳደግ በ6 ኮሌጆች 25 ፕሮግራሞች የታቀዱ ሲሆን በ3ቱ ኮሌጆች 12 የተለያዩ ስርዓተ ትምህርቶችን በመቅረጽ ከዚህም ውስጥ 6ቱን ወደ ስራ አስገብቷል። በሚቀጥለው ዓመት የቀሩትን 6 ስርዓተ ትምህርቶች ወደ ስራ ለማስገባት አስፈላጊውን ዝግጅት እያጠናቀቀ ይገኛል። በአሁኑ የማንተካቸው የመሻይኾች ምረቃ መርሃ ግብር ላይ 43 ወንዶች በዲግሪና 30 ሴቶችን ደግሞ በሰርቲፊኬት እንደሚመረቁም በመግለጫው ተጠቅሷል። ዛሬ አራተኛውን ዙር የማንተካቸው 43 መሻይኾችን በከፍተኛ ደረጃ በዲግሪና 30 እንስቶችን በሁለተኛ ዙር በሰርቲፊኬት በምናስመርቅበት ቀን ዋዜማ ላይ እንገኛለን። ጥር 24 ቀን 2018 ዓመተ ልደት በኢንተርሌክዠሪ ኢንተርኮንቲኔንታል ሆቴል በመገኘት ይህን ትልቅ እስላማዊ ስብስብ በመታደም አብረን የነገ መሻይኾችን፣ ዱዓቶችን፣ ኢማሞችን እና የማህበረሰብ መሪዎችን እንድናስመርቅ በታላቅ አክብሮት እንጋብዛለን። ሌላኛው እንግዲህ ዛሬ የተገናኘንበት ዋናው ዓላማችን አራተኛው ዙር የመሻይኾችን የመተካት ስራችንን ዳር አድርሰን ለማስመረቅ እና ወደ ማህበረሰቡ ለማስገባት ስለሆነ በዚህ ዙር 43 መሻይኾች በሐዲስና ሳይንሱ ዘርፍ ላለፉት 4 ዓመታት ሲማሩ የነበሩ መሻይኾችን የምናስመርቅ ነው የሚሆነው። የቀጣዩ የፊታችን እሁድ ጥር 24 2018 ዓመት ልደት በኢንተርሌክዠሪ ሆቴል ማለት ነው። በሀገራችን ያሉ ብዙ አሊሞችን ያፈሩ ሀሪማዎች የነበራቸውን ጠንካራ የእውቀት ሽግግር ሂደት ከሌሎች ዓለም አቀፍ እስላማዊ ዩኒቨርሲቲ ካለው ልምድ ጋር አዋህዶ የዲን እውቀቶችን ለመስጠት በርካታ ስራዎች ሱና ዩኒቨርሲቲ እየሰራ እንደሚገኝም ተገልጿል። የኢትዮጵያ ንግድ ባንክ ተቀማጭ ገንዘብ 2 ትሪሊዮን ብር ተሻገረ። የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ የደንበኞቹን የተቀማጭ ገንዘብ መጠን ከ2 ትሪሊዮን ብር በላይ መሻገሩን የባንኩ የቦርድ ሰብሳቢና የገንዘብ ሚኒስትሩ አቶ አህመድ ሺዴ አስታወቁ። ባንኩ በሀገሪቱ የፋይናንስ ዘርፍ ያለውን የ50 በመቶ የገበያ ድርሻ ማጠናከሩም ተገልጿል። ባንኩ የእርስዎ እርካታ የባንካችን ስኬት በሚል መሪ ቃል የደንበኞች አገልግሎት ሳምንትን በዋናው መስሪያ ቤት ያስጀመረ ሲሆን አቶ አህመድ ሺዴ በወቅቱ እንደገለጹት ባንኩ በአሁኑ ወቅት ከ45 ሚሊዮን በላይ ደንበኞችን እያገለገለ ይገኛል። የባንኩ የኦፕሬሽን ኤክስኪዩቲቭ ምክትል ፕሬዚዳንት አቶ ፍቅረ ስላሴ ዘውዱ በበኩላቸው እንደተናገሩት የአገልግሎት ሳምንቱ የደንበኞችን እርካታ ወደ ላቀ ደረጃ ለማሸጋገርና የአገልጋይነት ባህልን ለማጠናከር ያለመ መሆኑን ገልጸዋል። ይህ ለሁለተኛ ጊዜ የሚከበረው የደንበኞች አገልግሎት ሳምንት በሁሉም የባንኩ ቅርንጫፎች በተለያዩ መርሃ ግብሮች እስከ ጥር 26 ቀን 2018 ድረስ እንደሚቆይም ተጠቁሟል። የኢትዮጵያ ንግድ ባንክ የደንበኞች አገልግሎት አሰጣጥን በማዘመንና ተደራሽነቱን በማስፋት የሀገሪቱን ኢኮኖሚ በመደገፍ ረገድ ግንባር ቀደም ሚናውን እየተወጣ እንደሚገኝ ተመልክቷል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ነጃሺ መረጃችንን ነው። ወደ ውጭ መረጃዎቻችን ተሻገረ። የተባበሩት አረብ ኤምሬትስ በኢራን ላይ የሚደረግን ጥቃት በተመለከተ ጠንከር ያለ ማስጠንቀቂያን ሰጠች። የተባበሩት አረብ ኤምሬትስ ሰሞኑን የተፈጠረውን ውጥረት ተከትሎ ዛሬ በውጭ ጉዳይ ሚኒስትሯ በኩል በሰጠችው መግለጫ የትኛውም አካል የዩኤኢን ይዞታ ተጠቅሞ በኢራን ላይ ጥቃት መፈጸም አይችልም ብላለች። ዩኤኢ የየብስ የባህር ግዛቴንና የአየር ክልሌን በኢራን ላይ ለሚፈጸም የትኛውም ጥቃት አልፈቅድም በማለት አሜሪካና እስራኤልን አስጠንቅቃለች። ሀገሪቱ በአሜሪካና ኢራን መካከል የተፈጠረው ውጥረት በዲፕሎማሲያዊ መንገድ ብቻ እንዲፈታም ጠይቃለች። አብዛኞቹ የአረብ ሀገራት በኢራን ላይ ለሚፈጸም ጥቃት የአየር ክልላቸውን ጨምሮ ግዛታቸውን እንደማይፈቅዱ ማስታወቃቸውም ይታወሳል።
እስራኤል የራፋህ መተላለፊያን በተወሰነ ደረጃ ክፍት ለማድረግ መወሰኗን አስታውቃለች። እስራኤል በግብጽ ድንበር የሚገኘውን የራፋህ ኮሪደር የሰብአዊ ድጋፍም ሆነ ሌሎች ቁሳቁሶች ወደ ጋዛ ሰርጥ እንዲገቡ በተወሰነ ደረጃ ክፍት ለማድረግ የወሰነችው ፕሬዚዳንት ትራምፕ ባለ 20 ነጥቡ የሰላም እቅድ ተግባራዊ እንዲደረግ ጥያቄ ማቅረባቸውን ተከትሎ ነው። እስራኤል የራፋህ መተላለፊያን ክፍት የምታደርገው በሐማስ እጅ ያሉ የእስራኤላውያንን አስክሬን ከተቀበለች በኋላ መሆኑን ከጠቅላይ ሚኒስትሩ ጽሕፈት ቤት በወጣው መረጃ ያመለክታል። የሐማስ ቃል አቀባይ ለሁለተኛው ምዕራፍ የተኩስ አቁም ስምምነት የመጀመሪያ ደረጃ ትግበራ የታጋቾች ልውውጥ እንደሚደረግ አስታውቀዋል። ሐማስ ፕሬዚዳንትን ትራምፕ ያቀረቡት ባለ 20 ነጥብ የሰላም ስምምነት ሙሉ በሙሉ ስለመቀበሉ ግን ያለው ነገር የለም። በተያያዘም ሾልኮ የወጣው የትራምፕ የጋዛ የቦርድ መመሪያ ረቂቅ እንደሚያሳየው ከሆነ ትራምፕ ከስልጣን ቢወርዱም የቦርዱ የህይወት ዘመን ሊቀመንበር ሆነው ይቆያሉ። ያላቸው ስልጣን ሰፊ ነው። አባል እንዲሆኑ የፈለጓቸው ሀገራት መጋበዝ ወይም አለመጋበዝ ይችላሉ። አልፎም መረጃው ከኃላፊነት መውረድ ከፈለጉ አሊያም መምራት ካልቻሉ ተተኪያቸው የሚመርጡት እሳቸው ራሳቸው ናቸው ይላል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ አታስፈራሩን፣ ዛቻ ድል አይደለም በማለት አሜሪካና እስራኤልን አስጠነቀቁ። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋኢ በእርግጥ ኢራንን ብትነኳት ትጸጸታላችሁ፣ የትኛውንም የጠላት እንቅስቃሴ ለማውደም ከሚያስፈልገው በላይ ኃይል አለን ብለዋል። ቃል አቀባዩ በሰጡት መግለጫ ኢራን ማስፈራሪያ ቀርቶ የትኛውንም ወታደራዊ ኃይል ብታሰልፉ እንኳን የምትሸበር ሀገር አይደለችም በማለት አጽንኦት ሰጥተው ተናግረዋል። እስማኤል ባጋኢ የጠላትን እንቅስቃሴ በአይን ቁራኛ እየተከታተልን ነው፣ ሁሉንም ነገር በኢላማችን ውስጥ ነው ብለዋል። ባጋኢ ኢራን ከጉራና ዛቻ በላይ የትኛውንም የጠላት ኢላማ የመምታት አቅም አላት ነው ያሉት። አሁንም አስፈላጊ ከሆነ ወደ መካከለኛው ምስራቅ እየተጠጉ ያሉት የአሜሪካ የጦር አውሮፕላን ተሸካሚ መርከቦችን እንመታለን፣ ሁሉንም ባሉበት እናሰጥማቸዋለንም ብለዋል። የኢራን ጠቅላይ መሪ አያቶላህ አሊ ኻሚኒ 3 ተተኪዎችን መረጡ። የኢራኑ ጠቅላይ መሪ አያቶላህ አሊ ኻሚኒ 3 ከፍተኛ የሃይማኖት አባቶች የኻሚኒ ተተኪ እንዲሆኑ መርጠዋል። ዝርዝሩን መሐመድ ሚፍታህ እንደሚከተለው አዘጋጅቶታል። በአሜሪካና ኢራን መካከል የተፈጠረውን ውጥረት ተከትሎ ምናልባትም ሆማኒ ቢገደሉ ተተኪዎቹ ቦታቸውን ተክተው ይሰራሉ ተብሏል። እርምጃው በኢራን እስላማዊ ሪፐብሊክ አሁን ያለውን አብዮታዊ መንግስት በሀገሪቱ የተጀመረው ሀገራዊ ስራዎችን ለማስቀጠልና ፖለቲካዊ መረጋጋት ለመፍጠር የተወሰደ ቅድመ ጥንቃቄ ነው ተብሏል። ተንታኞች የሆማኒ እርምጃ የምዕራባውያንን ወሽመጥ የበጠሰ ነው ብለውታል። አሜሪካና እስራኤል የኢራን መሪዎችን በመግደልና መንግስታዊ ለውጥ በማምጣት ፈጣን ድል ይፈልጋሉ። የሆማኒ እርምጃ ይህንን ፍላጎታቸውን ተስፋ ያለሽ አድርጎታል ነው የተባለው። የኢራን ባለስልጣናት የተተኪዎቹን ማንነት ባይገልጹም የሆማኒን ፖለቲካዊ ብስለት የተላበሱና አሁን ያለውን መንግስት በትክክል የሚያስቀጥሉ ናቸው ብለዋል። ተንታኞች እንደሚናገሩት በቀጠናው ከፍተኛ ውጥረት ባየለበት በዚህ ወቅት ሂደቱ ቴሄራን በከፍተኛ ባለስልጣናትና አመራሮች ደረጃ ተተኪዎችን በማስቀመጥ ሽግግሩን ለመጠበቅ የሰጠችውን ትኩረት ያሳያል ብለዋል። በተያያዘም ኢራን በዙሪያዋ በከበቧት የአሜሪካ የጦር መርከቦች ላይ ጥቃት ከፍታለሁ ብላለች። ከደቡባዊው የቻይና ባህር የተነሳችው ዩኤስኤስ አብርሃም ሊንከን የጦር አውሮፕላን ተሸካሚ መርከብ ወደ ፐርሻ ገልፍ እየተጠጋች እንደሆነ ይነገራል። መርከቧ ወደ መካከለኛው ምስራቅ በተጠጋችበት ወቅት አድራሻዋን ማጥፋቷን የሚገልጹት ተንታኞች ምናልባትም ትናንት በኢራን አቅራቢያ ላይ ሳትደርስ አልቀረም ብለዋል። ሌላኛው ከአሜሪካ የተላከው አርማዳ ግዙፍ የመርከብ ስብስብ በፐርሻ ገልፍና በዮርዳኖስ የባህር ዳርቻ ላይ መድረሱን ወታደራዊ መረጃ ተንታኞች ይፋ አድርገዋል። በኳታር የአሜሪካ የጦር ቤዝ ደግሞ የዩናይትድ ኪንግደም የጦር ጀቶችን ጨምሮ በርካታ ተዋጊ ጀቶች ለተዋጊ ጀቶች አየር ላይ ነዳጅ የሚሞሉ የጦር አውሮፕላኖች ዝግጁ እንዲሆኑ መደረጉን ዋሽንግተን አስታውቃለች። እስራኤልን በተለየ ሁኔታ ከትናንት ምሽት ጀምራ ጠንከር ያለ ማስጠንቀቂያ ሰጥታለች። የእስራኤል ባለስልጣናት በተለይም በዚህ ሳምንት አሜሪካ በኢራን ላይ ጥቃት ልትፈጽም ትችላለች የሚል ማስጠንቀቂያ ሰጥተዋል። ኢራን በበኩሏ በዙሪያዋ የሚገኙትን የአሜሪካ የጦር ቤዞችና መርከቦች ለመምታት ቃታ መሳብ ብቻ ነው የቀረኝ ብላለች። ሁሉም የአሜሪካና እስራኤል ይዞታዎች ኢላማዎቻችን ውስጥ ናቸው ብላለች። በተለይም ዋሽንግተን ቴሄራን ላይ ጥቃት የምትፈጽም ከሆነ የአሜሪካ የጦር መርከቦች ይሰጥማሉ ነው ያለችው። ወደ ኢራን የተጠጉት አብርሃም ሊንከን የጦር መርከብና አርማዳ መርከቦች ቡድን በኢላማችን ውስጥ ገብተዋል ብላለች። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋኢ ኢራንን የነኳት ጠላቶች የሚጸጸቱበትን አጸፋ ትመልሳለች ብለዋል። እኛ የታጠቅናቸው ዘመናዊ ሃይፐርሶኒክ ሚሳይሎች በአሜሪካና እስራኤል ላይ አጸፋ ለመስጠት ከበቂም በላይ ናቸው ነው ያሉት።
በቻይና ከፍተኛ የጦር መኮንኖች ዘንድ የተፈጠረው የሙስና ቅሌት ዓለምን አስደንግጧል። የቻይና ከፍተኛ የጦር አዛዦች በሙስና ቅሌት ተጠርጥረው ምርመራ እየተደረገባቸው ነው። ጀነራሎቹ የቻይናን ምስጢራዊ የሆኑ ወታደራዊ መረጃዎችን ለአሜሪካ አሳልፈው ሰጥተዋል ተብሏል። 7 አባላት ያሉት የቻይና መከላከያ ማዕከላዊ ኮሚሽን በሙስና ተመቷል ተብሏል። ከ7ቱ አባላት ውስጥ የአብዛኞቹ የሙስና ወንጀል በምርመራ መረጋገጡን የቻይና የሀገር ውስጥ ሚዲያዎች ዘግበዋል። ይህንንም ተከትሎ በርካታ ጀነራሎች ከኃላፊነታቸው ተነስተዋል። ቻይና ጀነራሎቹ ኃላፊነታቸው የተነሱት በሙስና ቅሌትና ብልሹ ስነ ምግባር ነው ብላለች። ከዚህ ውስጥ ምክትል አዛዡ ሻንግ ዩሺያ እና የወታደራዊ ስታፍ ዋና አዛዥ ሊዩ ሻንሊ የሀገሪቱን ሚስጥር በመሸጥ ተከሰዋል። አንዳንድ የውጭ ሚዲያዎች ጀነራል ሻንግ የቻይናን የኒውክሌር ጦር መሳሪያና ምስጢራዊ ወታደራዊ መረጃዎችን ለአሜሪካ አሳልፈው ሰጥተዋል በማለት ዘግበዋል። ቻይና ግን ጀነራሉ መረጃዎችን ለአሜሪካ አሳልፈው ስለመስጠታቸው ማረጋገጫ አልሰጠችም። ቻይና የሙስና ወንጀል ፍርደኞችን በሞት የምትቀጣ ሀገር ናት። በመጨረሻም የቢዝነስ መረጃችንን የምናቀርብበት ሰዓት ላይ ደርሰናል። ሀያት ከማል እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። በዛሬው የቢዝነስ መሰናዷችን አነስተኛ ንግድ የመጀመር ጥቅሞችና ጉዳቶችን እናያለን። ንግድ መጀመር አስደሳችና ጠቃሚ ሊሆን ይችላል። ነገር ግን ከፈተናዎች ጋር አብሮ የሚመጣ ነገር ነው። የንግድ ስራ መጀመር ጥቅሞችና ጉዳቶችን መረዳት በመረጃ ላይ የተመሰረተ ውሳኔ እንዲያደርጉ ይረዳውታል። የንግድ ስራ መጀመር ጥቅሞች እንደ ተቀጣሪነት ከመስራት ይልቅ የንግድ ስራ መጀመርና የራሱ አለቃ መሆን ህይወቱን በብዙ መንገድ የማሻሻል አቅም ያለው ይላሉ በርካቶች። ሰዎች የራሳቸውን ንግድ ለመጀመር ከሚመርጡት አንዳንድ ምክንያቶች መካከል ነፃነትና ቁጥጥር የመጀመሪያው ነው። ንግድን ለመጀመር በጣም ከሚያስደስቱ ነገሮች አንዱ የራሱ አለቃ የመሆን ችሎታ ነው። ውሳኔ ለማድረግና ኩባንያውን ለመምራት ነፃነት አለዎት። ሁለተኛው ሊኖር የሚችል የገንዘብ ትርፍ ነው። በዚህ ጉዳይ ላይ አደጋዎች ቢኖሩትም የተሳካላቸው ንግዶች ከፍተኛ ትርፋማ ሊሆኑ ይችላሉ። እንደ ንግድ ስራ ባለቤት የስራውን የገንዘብ ሽልማት የማግኘት እድልም አለዎት። ሶስተኛው የሚወዱትን ነገር ማድረግ ነው። ብዙ ስራ ፈጣሪዎች ፍላጎታቸውን ለመከተል ንግድ ይጀምራሉ። ይህ የበለጠ አርኪና ስራን የተሻለ እንዲሆን እንደሚያደርግ ይናገራሉ። ተለዋዋጭነቱም እንዲሁ ሌላው የራሳችንን ንግድ ለመጀመር ከሚመረጡ አንዳንድ ምክንያቶች መካከል ነው። የንግድ ስራ ባለቤት መሆን ብዙውን ጊዜ የራሱን ሰዓቶች እንዲያዘጋጁ ይፈቅድሎታል። ይህም ለስራ ህይወት ሚዛን ጠቃሚ ሊሆን ይችላል። የንግድ ስራ መጀመር ጉዳቶች ደግሞ አንደኛው የገንዘብ አደጋ ነው። ንግድ ለመጀመር ብዙ ጊዜ ከፍተኛ የገንዘብ መዋለ ንዋይ ይፈልጋል። እንዲሁም ለስኬት ዋስትና የለም። ብዙ ንግዶች በመጀመሪያዎቹ ጥቂት ዓመታት ውስጥ ትርፍ አያገኙም። ሁለተኛው ደግሞ ረጅም ሰዓታትና ውጥረት ነው። የንግድ ስራ ባለቤቶች ብዙውን ጊዜ ረጅምና አስጨናቂ ሰዓታትን ይሰራሉ፣ በተለይም በመጀመሪያዎቹ ጊዜያቶች። ሶስተኛው ያልተጠበቀ ሁኔታ እንደ ገበያ ለውጦች ወይም የኢኮኖሚ ውድቀት ያሉ ውጫዊ ሁኔታዎች ንግዶን ሊነኩ ይችላሉ። ሌላው ደግሞ ጫና ነው። እንደ ንግድ ስራ ባለቤት ከስራ እስከ ፋይናንስ ድረስ ለንግድ ስራው ሁሉ ኃላፊነትን ይወስዳሉ። ይህም ከአቅም በላይ ሊሆን ይችላል። ንግድ እንዴት መጀመር ይቻላል? ቁልፍ እርምጃዎችን ያካትታል። ምርምርና እቅድ ማውጣት የመጀመሪያው ነው። የእርሶን ገበያ በመመርመርና ጠንካራ የንግድ እቅድ በማዘጋጀት ይጀምሩ። ይህ እቅድ የእርሶን የንግድ ግቦች፣ ኢላማ ታዳሚዎች እንዲሁም ደግሞ ውድድርና የፋይናንስ ትንበያዎች መዘርዘር አለበት። ሌላው የህግ መዋቅርና ምዝገባ ያስፈልጎታል። የንግዶ ህጋዊ መዋቅር ብቸኛ ባለቤትነት ሽርክና ወይም ኮርፖሬሽን ሊሆን ይችላል። እንዲሁም አግባብ ባለው የመንግስት ባለስልጣናት መመዝገብ ይኖርበታል። ሌላው ፋይናንስ ነው። የግል ቁጠቦችን ለመጠቀም ብድር ለመውሰድ ወይም ባለሀብቶችን በቦርዱ ላይ ለማግኘት መወሰን አለቦት። ቦታና መሳሪያ ደግሞ ሌላው አስፈላጊ ነገር ነው። ለንግዶ ተስማሚ ቦታን ይምረጡ። እንዲሁም ደግሞ አስፈላጊ ቁሳቁስና መሳሪያዎችን ማግኘት ይኖርቦታል። ግብይትን ማስጀመር ደንበኞችን ለመሳብ የግብይት ስትራቴጂን ማዳበር ያስፈልጋል። ለአነስተኛ ንግድ ባለቤቶች አስፈላጊ ክህሎቶችን ደግሞ እንመልከት። አንደኛው የፋይናንስ አስተዳደር ነው። ጤናማ ንግድን ለመጠበቅ የሂሳብ መግለጫዎችን፣ የበጀት አወጣጥንና የገንዘብ ፍሰትን አስተዳደር መረዳት አስፈላጊ ነው። ሁለተኛው አመራርና ግንኙነት ነው። ውጤታማ የአመራርና የግንኙነት ችሎታዎች ሰራተኞችን ለማስተዳደርና ከደንበኞችና አጋሮች ጋር ግንኙነትን ለመፍጠር ወሳኝ ናቸው። ሌላው ችግርን መፍታት ነው። ችግሮችን በፍጥነት መለየትና መፍታት መቻል ወሳኝ ነገር ነው። ግብይትና ሽያጭ አራተኛው ነገር ሲሆን ምርቶችን ወይም አገልግሎቶችን እንዴት እንደሚገበያዩ ማወቅና ሽያጮችን መዝጋት ንግዱን ለማሳደግ ቁልፍ ነው። አምስተኛው ደግሞ መላመድ ነው። ለአዳዲስ ሀሳቦች ክፍት መሆን ለረጅም ጊዜ ስኬት አስፈላጊ ነው። በተጨማሪ ደግሞ የቢዝነስ ዲግሪዎችና ስልጠናዎችን መውሰድ ጠቃሚ እንደሆነም ይነገራል። የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበረ። መረጃዎቹን ያደረስኳችሁ እኔ ሀያት ሰኢድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።